ልትሞች ነው? ልትታነቂ ነው? ያምሻል? ጠሽነሽ የጎደለ ከህይወትሽ ላይ የጎደለ ነገር አለ? ህይወትሽ ሙሉ አይደለም። በእንትን እየተጨፈጨፉ ነው፣ እየሞቱ ነው፣ እየተገደሉ ነው። ፌስቡክ ላይ ያለውን እየተለቀቀ ያለውን እዩ። ለምንድን ነው የኛ ጥያቄ? ለምንድን ነው? አንቺ ከህይወትሽ ላይ አንድ የጎደለ ነገር አለሽ፣ ከአይምሮሽ ላይ ካስተሳሰብሽ ላይ። ለዛ ነው እኛ ደግሞ እየተናገርን ያለ ነው። እንደነዚህ አይነት ነገሮች በሙሉ እዚህ አሁን ያለንባት ዘመን ላይ ጊዜ ላይ በጣም ብዙ አባቶቻችን እየሞቱብን ነው፣ እየተገደሉብን ነው። ለምንድን ነው? ምንድን ነው መፍትሄው? እኛ እየተናገርን ያለ ነው ይሄንን ነው። እየሞቱ ነው። ለመሞታቸው ደግሞ በቂ ማስረጃ እያያችሁ መቼም ይሄንን እያያችሁ ውሸት ነው አትሉ። አያሳዝኗችሁም? አያምም? ይምራምም አያምም? አያሳዝንም? በዚህ ሁኔታ እንደነዚህ አይነት አባቶች እንደነዚህ ያሉ ገዳም ያሉ እንደነዚህ ያሉ በየቦታው ያሉ ኦርቶዶክሳውያኖች በዚህ አይነት ነገር ሲሞቱ አያሳዝኑ? በየጊዜው ነው እየተጨረሱ ያሉት። በየጊዜው ነው የሃይማኖት ትላልቅ የምንላቸው አባቶች መች ተቀምጠዋል? መች አሉ? ወላ በክርስቲያኑ ወላ በሙስሊሙ የታሉ? የታሉ? አሁን አርሲ ላይ የተፈጠረው አይታችኋቸዋል? አያሳዝኑ? አይከብድም? ይሄ በጣም ነው የሚያምር። ማርያም በጣም ነው የሚያምር። በጣም ብቻ ማርያምን እኔ በቃ ማለት እንደዚህ ራሱ እንደዚህ ማርያምን እንደ በርግጥ ሰው ለሃይማኖቱ መሞት ትልቅ ክብር ነው፣ ደስ ይላል፣ ክብር ነው። ግን ደግሞ በዚህ ደረጃ መሆን በጣም ነው የሚያምር። በጣም ነው የሚያሳዝነው። ማርያም በጣም ነው የሚያሳዝነው። በጣም ነው የሚከብደው። መቤቴ በጣም ማርያም አንዳንድ ጊዜ መናገር ፈልጋችሁ አለመናገር፣ ማውራት ፈልጋችሁ አለማውራት በጣም ከባድ ነው። ባይሆን በየፔጃችሁ ላይ ድምጽ መሆን ማለት ድምጽ መሆን አይኖ በቃ እንደዛ ነው የሚባለው። ሌላ ምን ሊባል ይችላል? ድምጽ ሆኖ ይባላል። እንደዚህ ነው የሚባለው። ሌላ ምን ይባላል? ድምጽ ሆኖ እንዴ! ሰው እንደው ከድምጽ በላይ እኮ ህሊና ያማል። ህሊና ያማል እኮ ህሊና ራሱ። አሁን እንደው የምር እንደው አሁን ስታዩት ነገ በእኔ ላይ ምን ይፈጸም ይሁን ምናምን ብላችሁ አታስቡም? አታዝኑም? አያሳስባችሁም? አያማችሁም? እኛ እኮ ምንም እዚህ ብንቀመጥ ሀገራችን ብዙ አይነት ነገሮች አሉ። ቤተሰቦቻችን፣ ልጆቻችን፣ እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን አሉ። በጣም ነው የሚያሳዝኑት። በጣም ነው የሚያመው ማርያም። በጣም ነው የሚያመው ማርያም። አረ በጣም ነው የሚከብደው መቤቴ። በጣም ነው የሚያሳዝነው። ብቻ እኔ እንደዚህ ነው ብዬ ማለትም አልችልም። ማሪ ብቻ ቆይ ኮሜንት የሚጽፉ አንብቢ ባለጌዎችን ለምን አታስወጭ? ማሪ እኔ ለኮሜንት ለማንበብ ጊዜ የለኝም ውዴ። እኔ መናገር የምፈልገውን ተናግሬ ወደ ስራ መሄድ ነው የምፈልገው። የእናንተን ኮሜንት እኔ ቁጭ ብዬ አላነብም ከይቅርታ ጋር። ባለጌ ማን ነው? ጥሩ ማን ነው? ምንድነው? እኔ የስራ ሰው ነኝ ውዴ፣ አላነብም። ስራዬ ላይ ነው የማተኩረው። ግን የሚደረገው ድርጊት በጣም ስለሚያመኝ በጣም ስለሚያሳዝነኝ ባለኝ ነገር እስቲ ልናገር ብዬ ነው
እንጂ እኔ ኮሜንት ጻፋችሁ አልጻፋችሁ ለኔ ያስደንቀኝም ውዲ። ቁጭ ብዬ ደግሞ እከሌ ምን ጻፈ ምን ሆነ አጋጣሚ አይኔን ዞር ሳረግ እንደዚህ ተከልስል የሆነ ሰው ሲጽፍ ካየው ረግጫ አባረራለሁ። ከዛ ውጭ ሞዲኔተሮች አሉ 10-30 ሞዲኔተር አለ እዚህ ቤት። ሲፈልጉ መቦለክ ሲፈልጉ ምን ማለት ይችላሉ ይቦልኳቸው። እዚህ ጋር ስለ ሃይማኖት ምናምን እየመጣችሁ በግማሽ የምትበጠረቁ ሰዎች እኔ አልሰማችሁም። አዎ እኔ አልሰማችሁም። እኔ እዚህ ጋር ሰው እየሞተ ሰው እየተገደለ ሰው በጅምላ እንደዚህ እየተጨፈጨፈ ያለ ያ ነገር ነው እኔን የሚያሳስበኝ። የኮሜንት ምናምን ያሳስበኝ። ማንም ይጮሃል፣ ውሻ በማያውቀው ሰው ላይ ይጮሃል። ምን አገባኝ እኔ እየተናገርኩ ያለሁት ለምንድን ነው ግድያ የሚፈጸምብን? ምን በድለን ነው? ምን ሰርተን ነው? መቼ ነው ሰላም የሚመጣው? ለሀገራችን ሰላም መቼ ነው የሚመለሰው የሚለውን ነገር ነው እኔ እየተናገርኩ ያለሁት። ሃይሚዬ እንዴት ነሽ? ከዛ ውጭ እኔ ቁጭ ብዬ የማንንም ኮሜንት አጋጥጬ እዚህ ቤት 10 ሰው 11 ሰው ማተም አላሰርሽም። ማርያም ማተም አለ ውዲ። እኔ እየተናገርኩ ያለሁት በየቦታው በየቀኑ ስለሚፈጸመው ግድያ ነው። ይህንን ነው እያወራው ያለሁት። አለቀ በቃ። ሌላ እንትን የለኝም። አላማ ቅድም ፕላንም የለኝም። እኔ አላማዬ ቅዴ ፕላን ሀገሬ ሰላም እንዲሆን ቤተሰቦቻችን ሰላም እንዲሆኑ ማንኛውም ሰው በሚፈልገው ሃይማኖቱን አክብሮ እንዲኖር ነው የኔ ፍላጎት። ይሄ ነው። ሌላ ፍላጎት ሌላ አላማ የለኝም። አንዳንድ ሌላ አላማ ያላችሁ ሰዎች ሌላ ነገር ልጽፉ ትችላላችሁ። ግን 10 ሰው ይዤ አይደለም የምቀመጠው። ይኸው 1100 ሰው 1100 ሰው 1000 ሰው ይጽፋል ኮሜንት። ያን ሁሉ አንጋጥጬ ስላሉልም ከይቅርታ ጋር አልችልም። ግን በጣም እንደ ሰውኛ ያማል። እስኪ እናንተ አስቡት። የሰው ስሜት ይሰማችሁ። ከመቼ ጀምሮ ነው እየተገደለ ያለው ሰው? መቼ ነው ግድያ እየተፈጸመ ያለው? እማን ላይ ነው ግድያ እየተፈጸመ ያለው? እስኪ እናንተ እዩት። እስኪ እናንተ እዩት ጋይስ። እስኪ እንደውም በማርያም ዞር ብላችሁ አስቡት። እስኪ ማርያም ዞር ብላችሁ አስቡት። በመብርሃን እስኪ እዩት። ምናልባት የኛ መትረፍ እኮ እዚች ሀገር ላይ ጥሩ ሀገር ላይ ስለሆነ ሊሆን ይችላል። ታውቃላችሁ። ግን የቤተሰቦቻችን ሰላም የኛም ሰላም ነው። እነሱ ሰላም ካልሆኑ አይሆኑም። እኛ ሰላም አንሆንም። የነሱ ሰላም ነው። ይህን ያህል ህመም በጣም አለው ለሚገባው ለሚያውቀው። የነሱ ሰላም እነሱ ከሌላቸው እኛ ሰላም ልንውል አንችልም። መሸጥ፣ መለወጥ፣ ማግኘት ምን ማለት ምን ዋጋ አለው? የነሱ ሰላም ነው ለኛ ቅድሚያ። ለማን ብለን ነው ታዲያ እየተሰደድን ያለ ነው? ለማን ብለን ነው እኛ በየቦታው እንደዚህ ደም እየከፈልን የደም እንትን እየከፈልን ያለ ነው በየቦታው ማርያም። ስለዚህ ያ የቤተሰቦቻችን ሰላም የሀገራችን ሰላም የኛ ሰላም ነው። በጣም ነው የሚያስጠላው። በጣም ነው የሚያሳዝነው። በጣምም ነው የሚያመው። በየቦታው እየወደቁ የሚቀሩ በየቦታው እየሞቱ የሚቀሩ በጣም ብዙ ናቸው። በተለይ በሃይማኖት በኩል በጣም ብዙ ናቸው። እኛ ላይ ደግሞ በጣም ነው የሚበዛው። በጣም ነው የሚያሳዝነው። እንደዚህ አይነት ግድያ፣ እንዲህ አይነት ጭፍጨፋ፣ እንዲህ አይነት መሞት፣ በየሃይማኖቱ መገደል ምን የሚሉት ቋንቋ ነው? ምን የሚሉት ዘይቤ ነው? ይሄንን ማየት ያማል። እንደ ሰውኛ ያማል። እዚህ መጥቶ ለመበጥረቅ ኮሜንት ለመጻፍ ከሆነ በሰፈሩት ቁና መሰፈር አይቀርም። ችግር የለም። ቀናችሁን ጠብቁ። የቤተሰቦቻችሁ ሰላም የማያሳስባችሁ ከሆነ የፈለጋችሁትን ልትሉ ትችላላችሁ። ግን አንድ ቀን ደግሞ በእናንተም ይደርሳል። አንድ ቀን ውዴ እንዴት ነሽ? አለሽ ጠፋሽ? አለው ማሪ። ትናንት ማርያምን ረጁ የሚሆነው ነገር በጣም ነው የሚያሳዝነው። መቤቲ በጣም ነው የሚያሳዝነው። ሀገራችን በጣም ወላሂ የእምነት ነገር በጣም እኔ አላውቅም። እንግዲህ ወላሂ በጣም ነው ማርያምን ብታይ። እኔ ደግሞ ፌስቡክ ላይ አጋጣሚ አይቼ ማርያም በጣም ነው የሚያመው። ታውቂያለሽ? በጣም ከባድ ነው መቤት። በጣም ወላሂ ለቤተሰቦቻቸው መጽናናቱን ይስጣቸው።
ሌላ ምን ይባላል? መቤቴ በጣም ነው የሚያስጠላው። እንደው አንቺ እስከመቼ ነው እንዲህ አይነት ነገር? እንደው እኛ እኮ ማርያምን እንደው እኔ አሁን ሳስበው ደህና እንደዚህ ስለሆነ ነው እንጂ እኛም እኮ በቃ አንድ ነን። አላህ እንግዲህ ወላሂ ሰላሙን ያምጣለት፣ ለሁሉም ሰላሙን ያምጣለት። ወላሂ አንዲት ነፍስ ያለ ምክንያት ስትሞት ያሳዝናል። አለ ምክንያት ስትሞት ወላሂ አላህ ለሁሉም ሰላሙን ያምጣው፣ ሰላሙን ያወርደው። አይ ማርያምን እኔ እንደው ውስጥ ይድብን ታውቂልሽ። እንደው በቃ ብዙ መናገር ፈልግና ታውቂልሽ ምንድነው ውስጥ ይድብን በቃ ርር ነው ርር እያለ ያለው ታውቂያለሽ። ሁሉም ረጁ በቃ እንደ ቀልድ ታውቂያለሽ። የሆነ ሰው ሞተ ካላስ በቃ ረሳሹ። የሆነ ቀን ብቻ ወይ በቃ አለቀ። ስንቶቹን አጣን፣ ስንቶቹን ረጁ። ያኔ መወለድ እኮ ቋንቋ ነው። ላይክ የግዴታ የኛ ዘመድ መሆን አይጠበቅባቸውም። የግዴታ የኛ ቤተሰብ መሆን አይጠበቅባቸውም። ገባሽ? እንደዚህ አይነት ነገር ደግሞ ሲመጣ ካላስ ሞተ ወይ በቃ አለቀ። ካላስ ቀጠለ ወይ በቃ አለቀ። ካላስ እስቲ ዘላቂ መፍትሄ የለም ወላሂ በጣም ነው የሚያስጠላው። ሀይ هذا كم سربين كبيرة صغير كم سنة ናችሁ ጋይስ? ደህና ናችሁ? በአላህ ሰላም ያደርገው፣ ሀገሩን ሰላም ያደርገው፣ ቤተሰቦቻቸውን ላጡ ለሁሉም አላህ እንትኑን ይስጣቸው። አዎ እንደው በቃችሁ ይበለን፣ እመቤቴ በቃችሁ ይበለን። ብቻ ረጁ ማርያምን እኔ እንደው ሰላም እንዳንሆን የተፈጠረን ፍጥረቶች ነን ማለት ነው። እንጃ ምን አላውቅም። ብቻ እንደው እግዚአብሔር በቃችሁ ይበለን፣ የመጨረሻ አንዱ ያርግልን እንጂ በጣም ከባድ ነው ረጁ ማርያም፣ በጣም ከባድ ነው። እንዲህ እኮ አልነበርንም ወላሂ። ለምን እንደሆነ አላውቅም። አላህ ምስክሬ ነው። አንዱ ጋር ይጨፈጨፋል፣ አንዱ ጋር ደግሞ አትሰግድም ተብሎ መስጊድ ይከለከላል። አንዱ ጋር ይሁን ነገር ይደረጋል፣ አንዱ ጋር ደግሞ ከቢር ከምሳር በይ በጣም ከባድ ነው። እኛ እዚህ ነን። ኤንዌይስ እንዴት ናችሁ?